الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين تربية الأولاد ልጆቻችንን በተገቢ መልኩ መንከባከብ ማሳደግ የሚል ነበር የኹጥባው መልእክት የነበረው። ልጆች መስተካከላቸው ማማራቸው ጠቃሚ የሚሆኑት በመጀመሪያ ወላጆቻቸው ነው። የመጀመሪያ የሚደሰቱት ወላጆቻቸው ይሆናሉ። ያ የሚሆነው ደግሞ እኛ ቀድመን በእነሱ ላይ ብዙ ስራዎችና ብዙ ለውጦችን ካሳየን ነው፣ ከሰራን ካለፋን ነው። ዝም ብለው ሳይሆን ምናልባት በአጋጣሚ ሰዎች ሳይለፉ ወላጆች ሳይለፉ ሳሊህ የሆኑ ሰዎች ሊኖሩ ይችላሉ፣ ያጋጥማሉ። ይخرجوا الحي من الميت። ነገር ግን በአብዛኛው ጥረት ይፈልጋል፣ ልፋት ይፈልጋል። የሰራነውን ነው የምናገኘው። የሰራነውን የልፋታችን ውጤት ነው በአብዛኛው ሚንዳና ሰዋባችን የሚሆነው። ነቢያቶች የሚገርመው ነብይ ሆነው መልእክተኛ ሆነው አላህ ወዷቸው ከአላህ የተላኩ ታላቅ ደረጃ ያላቸው ሆነው የልጆቻቸው ጉዳይ ያስጨንቃቸው ነበር፣ ያስቡ ነበር፣ ይጨነቁ ነበር። ከመውለዳቸው በፊት ራሱ የሚሰጣቸው ልጅ ሳሊህና ስነ ምግባሩ ያማረ ለጌታው ታዛዥ የሆነ ጌታውን የሚታዘዝ ወላጆችን የሚንከባከብ ማህበረሰቡን የሚጠቅም እንዲሆን ሳሊህ እንዲሆን አላህን ይለምኑ ነበር። ኢብራሂም አለይሂ ሰላቱ ወሰላም ረቢ ሀብሊ ሚነ ሳሊሒን፣ ጌታዬ ሆይ መልካምና ደጋግ የሚባል ልጅ ከደጋጎች የሆነ ልጅና ተወዳጅ የሆነ ልጅ ስጠኝ ብለው ዱዓ ያደርግ ነበር። ኢብራሂም አለይሂ ሰላቱ ወሰላም ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ፣ ጌታዬ ሆይ እኔንም ልጆችንም ለአንተ የሚቆሙ ሰላት በትክክል የሚሰግዱ አንተን የሚታዘዙ ስነ ምግባራቸው ያማረ ትክክለኛ ሳሊህ የሆኑ ልጆች ስጠኝ እያለ ዱዓ ያደርግ ነበር ኢብራሂም አለይሂ ሰላቱ ወሰላም። ይሄ ማለት እኛ የምንማረው በጣም አሳሳቢና ትኩረት ልንሰጠው የሚገባ ታላቅ ጉዳይ መሆኑን እንድንገነዘብ ነው። በተለይ በዘመን ደግሞ ብዙ ፈተናዎች የበዙበት፣ ሹብሃዎች የበዙበት፣ በቀላሉ ሰዎች የሚበላሹበት፣ በትንሽ ደቂቃዎች ብዙ ጥፋቶችና ጉዳቶችን የሚመለከቱበት ዘመን ላይ ስንሆን በልዩ ሁኔታ ከዛ የበለጠና በተሻለ እምነታቸውና እውቀታቸው የተሻለ ደረጃ ላይ መድረስ ያስፈልጋል። ለመከላከል የበለጠ ሲላህ ያስፈልጋል። መሳሪያ ያላቸው መከላከያ የሚከላከሉበት ነገር ያላቸው ፈተናውን የሚከላከሉበት የሚቋቋሙበት ጽናት የሚያደርጉበት ውስጣቸው ላይ ጠንከር ያለ ነገር ሊኖር ይገባል። ያ ካልሆነ በቀላሉ ይበላሻሉ። አላህ ሱብሓነሁ ወተዓላ ህፃናቶች ሲፈጠሩ ወይም እዚህ ዓለም ላይ ሲመጡ ቀልባቸው ንጹህ ነው፣ ሳፊ ነው፣ ቀልቡን ሳፊ ነው። ማንኛውም ነገር ይቀበላል። የመጀመሪያ ያገኘውን ነገር የመቀበል እድሉ ግን በጣም የሰፋ ይሆናል። ከዛ በኋላ ያልሆነ ነገር ከሆነ የመጀመሪያ ያጋጠማቸው ወይም ደግሞ የሰሙት ቀልባቸው ላይ ረሰኸው የገባ ያልሆነ ጉዳይ ከሆነ ያለ ማሻሻልና ለመቀየር በጣም ሰፊ ልፋትና ጥረቶች የሚጠይቅ ይሆናል። ቀድመን ከሆነ ግን ችግር የለውም። ያን ነብዩ ሰለላሁ ዐለይሂ ወሰለም ኩሉ መውሉድ ይውለዱ ዐለል ፊጥራ፣ ትክክለኛ ተፈጥሯዊ ለመልካም ነገር ቃቢልያ ሳሊህ ለመልካም ነገር የሚቀበል ንጹህ ልብ አድርገን ማንኛውም ሕፃን ልጅ ሲወለድ ወይም ቦታ ላይ እዚህ ዓለም ላይ ሲመጣ በንጹህ ልብ ይመጣል። ከዛ በኋላ በተለያዩ ስራዎች፣ በተለያዩ ጥረቶች፣ በሌሎች አካላቶች ጥረቶች የመበላሸት እድሉ የፈጠነ ይሆናል በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ ወላጆች ሌሎች ነገሮችን አስፈላጊ ነገሮችን ለልጆቻችን ብዙ ነገር እናደርጋለን። ብዙ አስፈላጊ ነገሮች እናሟላለን። መልበስ፣ መብላት፣ የሚበላ ነገር፣ የሚለበስ በተለያዩ ነገሮች ለልጆች ያስደስታል የምንለውን ነገር ሁሉ እናደርጋለን። መልካም ነው ማድረጉ ችግር የለውም። ነገር ግን ደግሞ ከዚህ ሁሉ የበለጠው ለነሱን አላህ አዘወጀል ጋር የሚያገናኛቸውና አላህ ጋር ያላቸውን ዓላቃ የሚያጠናክረው ነገር በሰፊው ብንሰራ ደግሞ የበለጠ ለነሱ ጠቃሚ ይሆናል፣ እኛም ተጠቃሚዎች እንሆናለን። ይሄኛው ብቻ ከሆነ ምናልባትም የምንደሰትበት ጊዜ ትንሽ ጊዜ ብቻ ይሆናል። አሁን ለጊዜው የሆነ ነገር ስናደርግላቸው ስናቀርብላቸው ተደስተው ስናያቸው አስደስተው ሊሆን ይችላል። ከትንሽ ጊዜ በኋላ ግን የበለጠ ደስታ ሳይሆን
ተቀይሮ ወደ ሌላ ጉዳይ ይቀየራል። ይሄኛው ግን በትክክለኛው ስነ ምግባር የታነጹና በትክክለኛው ስነ ምግባር የተቀረጹ ከሆኑ አላህን ዐዘ ወጀል አውቀው በትክክለኛ እምነት ላይ ሆነው ማድረግ ያለባቸውን ነገር እንዳደረጉ መክረናቸው አስተምረናቸው በትክክል ተገቢ የሆነ መድረሳ ላይ ተገቢ የሆነ አዋቂዎች ጋር አገናኝተናቸው አውቀው ከሆነ የሚገርመው ለኛም ለማህበረሰቡም ለነሱም የበለጠ ማህበረሰቡን ጠቃሚና የበለጠ እስከ መጨረሻው ድረስ እኛም የምንደሰትባቸው አውላዱን ሳሊሒን ይሆናሉ። የዚህን ከባዱን ታላቁን ድርሻ የሚወጣው በአንድ ቁጥር እናቶች ይሆናሉ። እናቶች የመጀመሪያ ኃላፊነት ያለባቸው ለልጆቻቸው ሲሆን አባት ደግሞ ለእናት አጋዥ ሆኖ በሁለተኛ ደረጃ ይመጣል። ሶስተኛው እነሱ ጋር እነሱን የሚያስተምረው አስተማሪው ይሆናል። ልጆቻችን በተለይ አሁን ላይ ይህን ማንሳት ያስፈልገው አብዛኛውን ወራቶች በዓለማዊ ትምህርት ሰዎች ልጆች ሲማሩ ቆይተዋል ወይም ደግሞ አሳልፈዋል። አሁን ላይ ደግሞ ያ ትምህርት የሚቆምበት ሁኔታ ላይ እየደረስን ነው። ቢያንስ እንኳን ለዲን ይሄን አክል በሁለት ወር ብቻ አስተምረን ለዲን ይሄን አክል ትንሽ ቦታ መስጠት አስፈላጊም እንኳን ባይሆን ተጨባጭ ይሄ ስለሆነ በዚህ በቀጣይ 2 ወራቶች እንኳን ቢሆን ልዩ ስራዎችን ሰርተን ልዩ ጥንካሬዎችን ጠንክረን የሚጠቅማቸውን ስንቆች አስይዘናቸው ብናሳልፈው ምናልባትም ለልጆች ለውጥ እናመጣለን። ነገር ግን እስካሁን የተማሩት ዓለማዊ ትምህርት ብቻ እኛ ጋር ለውጥ ያመጣን ብለን አስበን ከሆነ በምንም ታምር ሊሆን አይችልም። ለውጥ አያመጣም። ምናልባትም ለዓለማዊ ጉዳይ የሆነ ጉዳይ ለውጥ አምጥቶ ሊሆን ይችላል። ለሱ ጉዳይ ራሱ በተገቢ መልኩ አጣጥሞ ለማሳለፍ ትክክለኛ የሆነ ህይወት ለመኖር አያስችልም። በዚህ 2 ወር ብቻ በተገቢ መልኩ ሰርተን ትክክለኛ መድረስ አስገብተን ተከታትለን ተርቢያ እንዲማሩ አቂዳ እንዲማሩ አስፈላጊ ነገሮችን እንዲማሩ ቁርአን የተወሰነ ደረጃ እንዲያውቁ ብናረጋቸው አላህ ዐዘ ወጀል ኃላፊነታችንን ስንወጣ አላህ ያግዘናል። ወለድ ሳሊሒን ይሆናሉ። ከሞትን በኋላ እንኳን ቢሆን መልካም ስራችን እንዳይቋረጥ በነሱ በኩል እንዲደርስልን የሚሆንበት ሁኔታ ምንም ሸክና ጥርጥር የለውም። ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ሲሞት ስራው ይቋረጣል። ሙሉ ለሙሉ እኛ የምንሰራው ስራ እስከምንሞት ድረስ ይጻፋል፣ ይመዘገብልናል መልካም ስራ። ከዛ በተቃራኒ ቢሆን 3 ነገሮች ብቻ ሲቀር የ3 ነገሮች ግን አይቋረጥም። ከነዛ መካከል አንደኛው ወለድ ሳሊህ ካለን መልካም ልጅ አላህን የሚፈራ ጌታውን የሚገዛ በተርቢያ በትክክለኛ ስነ ምግባር ያሳደግነው ልጅ ከሆነ አላህ ዐዘ ወጀል ዘንድ የሱ ስራ እሱ በሚሰራው በሚያስተምረው በሚሰራው መልካም ነገር በሚንቀሳቀሰው እንቅስቃሴ ሁሉ የኛም እጅ ስላለበት ከሱም በኩል መልካም ስራው እኛ ጋር የሚደርስ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሰደቀቱን ጃሪያ ዒልሙ ዩንተፈዑ ቢሂ አው ወለድን ሳሊህ የድዑ ለሁ በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ሰዎች አንዳንዴ ቁርአን ሲያስተምሩ የሆነ መድረሳ ካለ ይጠይቁና በ6 ወር በዓመት ይጨረሳል ከተባሉ እዛ ለማስገባት ፍላጎት ይኖራቸዋል። ይህ ብቻ አይደለም የሚታየው፣ እዛ ጋር ልጁ ተምሮ የሚመጣው የሚይዘው አስተማሪዎች እነማን ናቸው? ምን አይነት ጥንካሬ ያላቸው አስተማሪዎች ናቸው? ስነ ምግባራቸው ምን ይመስላል? የሚለው ነገር በደንብ ሊታይ ይገባል። ልጆች የሚያዩትን በተለይ አስተማሪውን በትክክል ይከተላሉ፣ 100% እሱ መሆን ይፈልጋሉ። ስለዚህ ያኛው የሚያስተምረው እዛ መድረሳ ያለው አስተማሪው እነሱን ለመቅረጽ ትልቅ ቦታ አለው፣ ኢማማቸው መሪያቸው ስለሆነ እኛም ደግሞ መሪያቸው ነን። ይሄ ሲባል የወላጆች መስተካከል ደግሞ ትልቅ ቦታ አለው። አንዳንድ ጊዜ ሰውየው በራሱ ሳይስተካከል ወይም እናትየዋ በራሷ ሳትስተካከል ልጆች እንዲስተካከሉ የሚፈልጉበት አጋጣሚ አለ። ይሄም ሙሐል ነው፣ በአብዛኛው ጊዜ አይሳካም። ልጆች ሴቶች እስላማዊ አለባበስ ለመልበስ የእናቲቱ አለባበስ ወሳኝና ትልቅ ቦታ አለው። እናትየዋ አለባበሷ፣ ስርዓቷ አዳብን የጠበቀ ስርዓትን የጠበቀ ሙተደይን ከሆነች ልጆች በአብዛኛው የእናትየዋን ፈለግ ስለሚከተሉ ያን ተከትለው ይሄዳሉ። አባትየው ከዛ መስጊድ የሚመላለስ ሙሐደራዎችን የሚከታተል ቁርአን ብዙ ጊዜ የሚቀራ መልካም ነገሮችን የሚሰራ የማያጨሽ የማይቀም መልካም እንደዛ አይነት ነገር ከሆነ ልጆች በአብዛኛው ያን ነገር ይከተላሉ። ከዛ ውጭ ግን አባትየው ጁምዓ ብቻ ከሆነ መስጊድ ይመጣው ወይም በረመዳን ብቻ ከሆነ ልጁ በየሰዓቱ 5 ጊዜ ተመላለስ ቢሉት ሊሳካ ይችላል። በአብዛኛው ጊዜ ግን አይሳካም። ስለዚህ እኛ እናቶች
አባቶች፣ አስተማሪዎች እነኚህ ሁሉ ተደምረው ነው ልጆችን በትክክለኛው ስነ ምግባር ማብቃትና ትልቅ ቦታ ላይ ማድረስ የሚችሉት። በመጨረሻ ሉቅማኑል ሐኪም ልጁን መከረ። ሲመክረው ተርቲብ አድርጎ ነው። የመጀመሪያ ምክር፣ የሁለተኛ ምክር ምን ማድረግ እንዳለበት፣ የሶስተኛ በዚህ መልኩ መከረው። የመጀመሪያ ልጄ ሆይ በማለት መከረው። አላህ ጋር ያለህ አላቃ በተለይ ከአላህ ጋር እንዳታሻርክ፣ ከአላህ ጋር ያለህ መልካም ነገሮች ማንኛውም ቢሆን ከአላህ ውጭ ያለ አካል እንዳትሰራ፣ ይሄ ትልቅ የሆነ በደል ነው በማለት አስጠነቀቀው። ሕፃን ነው። ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም፣ ትልቅ ነው። ደግሞ አላህ አያየኝም እንዳይመስልህ፣ ዓሊሙል ገይቢ ወላሁ ረቂብ፣ የሚቆጣጠር ምስጢሮችን የሚያውቅ መሆኑን መከረው። ተደብቀህ ብትሰራ፣ ሰማይ ውስጥ ብትሆን መልካም ስራ ወይ መጥፎ ስራው ምድር ውስጥ ቢሆን ቋጥኝ ውስጥ ኢንተኩ ፊ ሰኽራ አው ፊ ሰማዋት አው ፊል አርድ የእቲ ቢሃ አላህ ኢነላሃ ለጢፉን ኸቢር አስተማሩ። ስለዚህ የትም ቦታ ብኮን ትታያለህ፣ በመድረሳ ትምህርት ቤት፣ መስጂድ፣ እውጭ ሌላ ቦታ አስተማረው። በኋላ አላቃህ ደግሞ ዒባዳ ስታረግ ደግሞ ጠንካራ መሆን አለብህ። በተለይ ሰላትን እንደ ምሳሌ በማንሳት ነገረው። ያ ቡነየ አቂሚ ሰላ፣ ሰላትን በትክክል አቁም፣ በትክክል ስገድ፣ የተጠንከር ያለ ወይም ደግሞ መስፈርቱን ያሟላ አይነት አሰጋገድ ስገድ በማለት መከረው። ሰዎችን ደግሞ ዳዕዋ ታደርጋለህ። ከዚህ በኋላ እምር ቢልማዕሩፍ ወንሃ አኒል ሙንከር፣ ሰዎችን ትመክራለህ። ትዕግስትና ጽናት ሊኖርህ ይገባል። ይሄ ወሳኝ ስነ ምግባር ነው መከረው። ከዛም ቀጠለ። ልጄ ሆይ ለሰዎች ጋር ስትገናኝ ታላቆችህን ማክበር፣ ለታናሾች ማዘን፣ ሰዎችን መንከባከብ፣ አዛኝ መሆን ይኖርብሃል። ወላ ቱሰዒር ኸደከ ሊናስ ወላ ተምሺ ፊል አርድ መራሓ ኢነላሃ ላ ዩሒቡ ኩለ ሙኽታሊን ፈኹር። ወቅሲቲ መሽክ ወግዱድ ሚን ሰውቲክ። እንደዚህ አይነት መሰል ነገሮችን በማንሳት ሰፊ ምክሮችን መክሮታል። ይሄ ለእኛ ልጆች ልንመክራቸው ወይም ደግሞ ልናስተምራቸው የሚገባ ወሳኝ ስነ ምግባርና ወሳኝ ባህሪ ነው። አላህ ዐዘ ወጀል የነገረው እኛ ጋር ቂሳው የተነገረው ዝም ብለን አንብበን እንድናልፈው ሳይሆን ከሱ ትምህርትና እውቀት እንወስድ ዘንድ ነው። ይህ ከሆነ ኢንሻአላህ ነቢዩ ሰለላሁ ዐለይሂ ወሰለም ያሉት የመልካም ስራችን ከሞትንም በኋላም ቢሆን እናገኛለን ያሉትን ነገር ለማግኘት ምን የሚያጠራጥር ነገር አይሆንም። በሰፊው ልጆቻችን መስራት ጥንካሬ ማድረግ ያስፈልጋል የሚል ነበር አብዛኛው የኹጥባ መልእክት። አላህ ዐዘ ወጀል በሰማነው የምንሰራ የምንጠቀም ያድርገን። هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم احمي حوزة الدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.